ሰላም ሰላም ክብራትና ክብራን የኔ የብርቱካን ፋይፌቱ ቻናል ፋሚሊ ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁት ሰላማችሁ ብዝት ይበልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በተለያዩ ዓለም ሀገራት የምትኖሩ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር ከሁሉ ከቁጣ ተማዓት እግዚአብሔር ይሰውራችሁ ማለት ነው። ዛሬ እንግዲህ ጎረቤታችን ከተከሰተው ክስተት አንፃር ለእናንተ ማስተማሪያ ወይንም ይጠቅማችኋል ብያልኩትን ነው ይዤላችሁ የመጣሁት። አዲህም ቪዲዮ የምታው ሁሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ ስለምታበረታቱኝ ከልብ አድርጌ ነው የማመሰግነው። ቴንኪው ብያለሁኝ። ዛሬ እንግዲህ በጣም ነው የሚያሳዝነው። ያው እንግዲህ እንደዛ አይነት አደጋ እግዚአብሔር ይሰውራችሁ ማለት ነው። በጣም ማለት እኔ ይሄን ነው ብዬ ለመናገር በጣም ነው የሚከብደው። እኔ ይሆናል ብዬ የማላስበው ነገር እንግዲህ የሰው ህይወት አጥፍቶ ተገኝቷል ማለት ነው። እንግዲህ እሱ ምንድነው የሚለውን እስከ መጨረሻ ቪዲዮውን አዳምጡ፣ ተረጋጉና ቪዲዮውን አዳምጡ ማለት ነው። እኔ ሰው ይገላል ብዬ እስካሁን አስቤም ተውኘውም አላቅም። እንግዲህ በሀገር ውስጥም በሀገር ውጭም ያላችሁት ሁላችሁንም ይመለከታል ይሄ ቪዲዮ፣ ምክንያቱም ስለሚያስተምራችሁ ስለሚጠቅማችሁ ማለት ነው። ዛሬም ነገም ይጠቅማችኋል ይሄ ቪዲዮ ለወደፊት ህይወታችሁ ማለት ነው። እንግዲህ ይሄ ጎረቤታችን አንድ ሰው ነበርና ልጁ ነውጪ ልጁ መጀመሪያ የወለደው ልጅ ቤተሰብ ጋር ነው፣ አያቶቹ ጋር ነው፣ እሱ ቤተሰቦች ጋር ነው ያለው ማለት ነው። መጀመሪያ የወለደው ሰውዬው እዚህ ከተማ ነው አግብቶ የሚኖረው ማለት ነው። አሁን ሁለተኛ ምስ አግብቶ ይኖራል። ልጁ ሀደ የ12 አመት ልጅ ነው ማለት ነው። ከመጀመሪያ ሚስቱ የወለደው 12 አመት ሆኖታል። ስለዚህ እዱር ውሎ እዛው አያቶቹ ጋር ነው እዱር ውሎ መጥቶ እንደመጣ አረቄ ይጠጣል። አረቄ ግጥም አድርጎ ይጠጣል። እንግዲህ ልጁ ምንም ሊተርፍ አልቻለም። ወዲያውኑ በቃ ውስጥ ቀው ቀጠል ብሎ ወዲያውኑ ነው ህይወቱ ያለፈው። ይህ ልጅ እንግዲህ ምን የመሰለ ልጅ ነው። በቃ አላ በጣም የሚያሳዝን፣ በጣም እንጃ ምን ልበላችሁ። ልጁ እንደ ልጅ አይደለም የበቀለው፣ ምክንያት አድርጎ እውነት የሰው አይ እንደሆነ የበላው አረቄው ምክንያት አድርጎ። እኔ አረቄው ራሱ ይገላል ብዬ ጥያቄን ሆነብኝ። እኔ እስከዛሬ አረቄ ሰውን እንደሚገል አላቅም ነበረ። ስለዚህ ተዝቀደም ሌላ ሰው አቂሰው በውድድር አረቄ እየጠጡ ሌላ ሰው ሞቷል አሉኝ በዛ አጋጣሚ ሲጠይቅ ማለት ነው። ስለዚህ ለልጆቻችሁ ጥንቃቄ አድርጉ ማለት በሀገር ውጭም ያላችሁ ዞሮ ዞሮ ወደ ሀገራችሁ ስለምትመለሱ ሀገር በምትመለሱ ሰዓት እንግዲህ አልኮል ምን ያህል እንደሚጎዳ እያያችሁ ነው። አይ ቆይቷል እንጂ የኔም ወንድም ልንገራችሁ እና በድሮ ሰዓት ነው የድሮ ሰዓት ኡዞ ይሁን ምን ይሁን አላቅም፣ አዲስ አበባ ነው ሄዶ አክስታችን ጋር ሊታከም እንደሄደ እዛው ታክሞ አክስታችን ጋር እንደሄደ እንግዲህ የኔ ወንድም እንደዚሁ አረቄ ጠጥቶ አክስታችን ፌንት ነቅሎባት ያው እሷው ብላ ጮኻ ያው ከተማም ስለሆነች ወደ ቶሎ ወደ ሐኪም ቤት መውሰድ ህይወቱን አትረፋ። ይሄው ወንድሜ እስካሁን በህይወት አለ ማለት ነው። እንደዚህም የኔ ወንድም ሆኗል። እኔ ግን ኦዞ ስለሆነ መስሎኛል የኔ ወንድም እንደዛ በፊት ሊጠጣ ይቻለውና ሊጎዳ ይቻለው፣ ግን እንደዚህ አልመሰለኝም። እንደዚህ ኖርማሊ አረቄ ኖርማሊ የሀበሻ አረቄ ሰውን ይገላል ብዬ አላሰብኩም አልተወንኩምና በጣም ነው የሚያሳዝነው። ሁላችሁም ይሄን ቪዲዮ ሼር አድርጉት፣ ለጎረቤቶቻችሁ ንገሯቸው። ማለት አንድ ቀን ሊጠቅማችሁ ይችላል ማለት ይሄ ነገር በሌላ ሰውም እንዳይከሰት ሊያስተምር ይችላል ማለት ነው። ምክንያቱም ዛሬ በዚህ ጋር ያሳለፍነው እንግዲህ በስማም አባቱ በቃ አባቱ ቅጥልን ያለው ልነግራችሁ አልችልም። በቃ እንጃላ በቃ ኩምተር ጭብጥ ነው የሚለው አባትየው ማለት ነው። በጣም ነው ህመም የተሰማው። በማይረባ ነገር አይታስባችሁታል ወይ ገደል ገብቶ አይሉት ወይ ከብት ወግቶት አይሉት ወይ ታሞ አይሉት። እንግዲህ አረቄ በመጠጣት ብቻ ህይወት ማለት በጣም ይከብዳልና ያው ልጅም ያላችሁ ጥንቃቄ አድርጉ።
ልጅም የምትወልዱ ለወደፊቱም ቢሆን አረቄ ሰውን እንደሚገል ወቁ። አረቄ ሰውን እንደሚገል ወቁ ማለት ነው። ይከብዳል ብቻ። በውጭም የምትኖሩ አሁን ማለት አሁን እንደ ዱባይ እንደ ሳውዲ አረቢያ አይነት ቦታ ላይ አረቦች አልኮል አያመጡም እንጂ አሁን ቤሩት ላይ የተለያዩ ሀገራቶች ላይ አልኮል ያስቀምጣሉ። ቤት ውስጥ የተለያዩ አልኮል ነው የሚያስቀምጡ። አረቄ አለ፣ ቢራ አለ፣ ውስኪ አለ፣ ብዙ ነገሮች አሉ። እነሱን ልጆች ቢጠጡ በዛ አይነት ድንገት ሳታስቡት ቀመስ እናደርጋለን ብለው በዛ ቢጠጡ በኖርማሊ የነጭ ልጅ እንኳን ብዙ የሚጠጣ አይመስለኝም፣ ግን በዛ አጋጣሚ ህይወት ያጠፋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ተጠንቀቁ። ከመሬን የምላችሁ ጥንቃቄ አድርጉ። እኔ እንጃ ያው እኛ ምድርተኛችን ነበረ። ዛሬ እኔ እዛ ነው ያረፈርኩት። ራሱ ማርፈጃ እስከ ሰዓት ድረስ እዛ ነበርኩ። ጧት ሄድኩኝ። ያለው ነገር ለምን ለቤተሰቦቼ ብነግራቸውስ ለምን ይሄንን ነገር ተመረውበት አያርፉም? ነገ ለነሱ ይጠቅማቸዋል። ከራሴ ጀምሮ ማለት ነው። እኔ ራሱ ትምህርት ነው የሆነው። ከራሴ ጀምሬ እንደ ቤተሰቦች ለምን አይማሩበትም? የማያውቁ ለምን ትምህርት አይወስዱበትም ብዬ ነው ይዤላችሁ የመጣሁት ማለት ነው። ምክንያቱም እኔም አረቄ እንደምገል አላቅም። አረቄ ሰውን እንደሚገል በፍጹም አላቅም። ማርያምን ሰው አረቄ ሰውን ሲያሰክር መንገድ ላይ ሲጥል ወይንም ደግሞ አቅፍት ያስመልሰው በጣም ጠጥቶ በቃላ ወይንም ራሱን ስቶ መንገድ ላይ ሲወርቅ በቃ ወይ ተሰው ጋር ሲሳደብ ሰክሮ ያረቄን ባህሪ የማቀው ይሄንንም ብቻ ነው። ይሄ ከዚህ ውጪ ያረቄን ባህሪ እስካሁን ድረስ አላወኩም ማለት ነው። ገባችሁ? እና በዚህ መልኩ እግዚኦ መሐረና ክርስቶስ ማርያምን የ12 አመት ልጅ እንግዲህ አስባችሁታል። ጎረምሳ እኮ ማለት ነው እናንተ በቃ 12 አመት ልጅ እኮ ማለት ጎረምሳ ማለት ነው። በቃ ከልጅነት የተላለፈው ወደ እውቀት እያገኘ እየሄደ ያለ ልጅ ነውና እንግዲህ ልጅ የሚባለው ቢያንስ እስከ 8 አመት እንደው እስከ 8 አመት ድረስ ነው። ከ8 አመት በኋላ ሁሉም ነፍስ እያወቀ ሳላገድድ እያወቀ ነው የሚሄደውና ብቻ ያሳዝናል። እውነቴን ነው። አንጀቴን የበለኝ አባትዮ ነው ያሳዘነኝ። የእንጀራ እናት ነች አሁን ያለችው ቤት ውስጥ። አባትዮ ጋር አሁን የልጁ አባት የእንጀራ እናቱ ናች እዚህ ቤት ያለች ማለት ነው። እንግዲህ እዚህም ያላመጣው እንግዲህ ከተማ ነበር። ያው የእንጀራ እናት አስባችሁታል? አይመችም። እኛ አስቸጋሪዎች ነን ሴቶች ማለት ነው። ግን ከሴትም መልካምም አለ መጥፎም አለ። በዛ አጋጣሚ ይቅርታ አድርጉልኝ ቤተሰብ። እኛ ሴቶች አስቸጋሪ ነን ትላችሁ፣ አብዛኛው ሴት አስቸጋሪ ነው። የእንጀራ ልጁን ይዞ የእንጀራ ልጁን ለማስተማር ለማሳደግ እንደራሱ አድርጎ ለማኖር ትንሽ ከበድ ይላል እንደምነግራችሁ ማለት ነው። ማለት እኔም አሁን እኔ እንጃ ብቻ ያው እንደራሴ አድርጌ ልጁን ግን ላየው እችላለሁ። ሆኖም ግን ያው እኔ እንጃ አይደለም አላውቅም፣ ግን ጥያቄ ይፈጥራል። ትንሽ ጥያቄ ይፈጥራል። ምን ነው የሰው ልጅ ትላላችሁ? አንድ ቀን እምቢ ስላችሁ ወያዛችሁት። ምን ነው የሰው ልጅ ሆነና የራሴ ልጅ ሆን ገርፊው እንደ የራሳችሁም ልጅ እኮ ገጠመኝ ነው። የዚህ እንጀራ ልጃችሁን ያህል እምቢ ሊላችሁ ይችላል፣ ላይታዘዝላችሁ ይችላል፣ ይሰድባችኋል፣ እናንተን ያንጓጥታችኋል። የወለዳችሁ ልጅ ማለት ነው። ግን ይሄ እናንተ ስላልወለዳችሁ ታይ የሰው ልጅ ሆነና ምን አባቱና ምናምን ብላችሁ ታስባላችሁ ማለት ነው። ከዚህ አባትም የሚስቱን ፊት እያየ ተማስጠቆር ተሚጠቆር ሁሌ ሆዱን ተሚከፋው ሁሌ ሆዱን ያኔ ተሚያከው ማለት ሆድ ማከክ ማለት ያው መቀየም ቅሬታ ማቅረብ ማለት ነው። ስለዚህ ከሷ ጋር ሆድና ጀርባ ይሆናል ማለት ነው። በልጁ ምክንያት እንደዛ ተሚሆን ተሁሉም ጣጣ አያቶቹ ጋር ደህና እዛ እየተቀመጠ እያለ እንግዲህ ከረሚ በጣም ርቆ ነው ያለው። ሞረት ውስጥ ነው ያለው ልጁ ማለት ነው። እዛን መጣም
እንግዲህ እዚህ መጣ ኑሮ እግዚአብሔር ብሎ ወይ ልጁ በዛት ይሄም ምክንያት አድርጎ ሊያልፍለት ይችል ነበረ፣ ላይሞትም ይችል ነበረ። ያው እንግዲህ እግዚአብሔር እስከዚህ ድረስ ኑርና በዚህ ነው ህይወት የሚጠፋ ብሎት በዚህ ህይወቱ ጠፍቷል ማለት ነው። እንግዲህ ሌሎቻችሁም ማለት ነው ጥንቃቄ አድርጉ። ሁላችሁም የምትከታተሉኝ ወዳችሁና ፈቅዳችሁ የኔን የብርቱካን ፋይፊቱ ቻናል የምትከታተሉም ከልብ አድርጌ አመሰግናለሁ። ካትሰለችሁ ሳትደክሙ ሁሌ የምትከታተሉኝ በጣም ነው የማመሰግነው። አሁን ካጠግቤ ቆማችሁ እስከ መጨረሻ ዳር እንደምታውቁኝ ተስፋ አደርጋለሁ። ውድ ሀገሬ ልጆች ለዛሬ የነበረን ቆይታ ይሄንን ይመስላል። በሌላ እንግዲህ አዲስ ቪዲዮ ስናገኝ ደግሞ በአዲስ መረጃ እንመጣላችኋለን። ያው የዛሬው ያስተምራችኋል ብዬ ያሰብኩት ቪዲዮ ነው። እኔን አስተምሮኝ አልፏል። የዛሬው ቪዲዮ በጣም ነው ያስተማረኝ። በጣም የማላውቀው ስራ ነውና ስራ አስተማሪ ለእናንተ ይጠቅማል ብዬ ነው። በሌላ እስከምንገናኝ ድረስ ባይ ባይ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ሁሌም ደስታ፣ ሰላም፣ ፍቅር፣ አንድነት አብዝቼ ለእናንተ እመኛለሁ።